ነገርሽ ከሩታ ጋር ነው የምፈልገው እኮ አለ። ምን ደግሞ ታስጨንቁት? ልጁን እየመጣ ብርሃም ይወድሽ አንድ ነገር ያልተረዳሽ ነው። ጤነኛ ነው ከምታስቡ በላይ ጤነኛ ነው። እብድ አይደለም፣ አላበደም። አብራም ወይም ደግሞ አንዳንድ ሰዎች እንደሚያወጡት አይደለም። በጣም ጤነኛ ነው። በእግዚአብሔር ለምን ደግሞ አስፈልገው ነው ሌላ ሴት አስፈልገው አንተ ነው የምትወስነው እንዴ? አይገባሽም እንዴ? በምንድን ነው የሚገባሽ? አንቺ አልፈልግሽም አለሽ። በቃ ተይው፣ ልጁ ህይወት ይኖርበት እንዴ? ተይው በቃ ልጁ እንዴ የራስሽ ላይፍ ኑሪ። ማስጨነቅ ጥሩ አይደለም። በቃ እያስጨነቅሽ ነው። ልጁ እንደዚህ ፈዟል። እናንተ ናችሁ። ልጁ አልፈዘዘም። ከሩታና ከሉሊ ጋር ሲሆን እየተጫወተ አሪፍ ጊዜ ጋር ሳለፈ ነው። እናንተ መታችሁ ስትበጠብጡ ነው ልጁ የሚፈዘው ማለት ነው። አሁንም ድጋሚ ነገራቶችን ማበላሸት ስለማይፈልግ ነገራቶችን በጸጥታ ማመን ፈልጓል፣ ወይም ደግሞ ማሳለፍ ፈልጓል። እሺ ያርጉሽ አብርሃምን። ሌላ ነገር እኮ አላወራሁም። አብርሃም ያንቺ ሊሆን አይችልም፣ አለቀ እንጂ አንቺ አሁን መጥፎ ነሽ፣ አንቺ ከዲንሽ እኔ አላልኩኝም። ሁኚ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ኦኬ ሩታ ለአብርሃም አትገባው። ሩታን በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታዩ? ይሄ ራሴን እንደ ራሴ ነው ራስሽን ቆለልሽ፣ በጣም እንዲህ ሰቀልሽው። ሄርሜላ ነኝ ራሴን በቆል። ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች። ስነ ስርዓት ኖሮሽ ስነ ስርዓት ይዘሽ አውሪ። ከኔ እኮ የሚያወራው ያለው ያቸዋለሁ። አንድ ላይ ሆናችሁ በጣም ደስ ብሎኛል። ሄርሜላ እና አብርሃም ስለተለያዩ በጣም ደስ ብሎኛል። በጣም በጣም እጅጉን ዓለም ላይ እንደኔ የተደሰተ የለም። በጣም ደስተኛ ነኝ። አዎ በደንብ ነግሮሃል አብርሃም። እኔ የሚያስብ ነው አሁን ይነግሪኝ። ማጥሩ ሁኔታ ጨርሰሽ ያለ ሁሉም ነገር ለብሮ ልጁ ማተዩ እኔ አልቻልኩም። ስለ አንቺ መውደድ፣ ስለ አንቺ ማፍቀር፣ ስለ አንቺውን ነገር ማድረግ እያወሩ አይደለም። አንቺ ያለውም የተሻለ ሰው ሊሰጥሽ ይችላል። ቅረቢና ማነው ፈጣሪ ወይ ጥሩ ባል ስጠኝ ብለሽ ጸልይ፣ ጥሩ ባል ይሰጠሻል። አብርሃም ግን ሚስት ስላለው ፈጣሪ የሚፈቅደውም ደግሞ ወደ ሚስቱ እንዲመለስ ስለሆነ አሁን አንቺ ፈጣሪን እየተቋቋምሽ ነው። ለምን አንድ ላይ ይሆናሉ ብለሽ ከፈጣሪ ጋር እንኳን በኋላ ተስፋ ቁርጭ ነው የሚሻለሽ። በግድ የሚሆን ነገር የለም። እስቲ አሁን ለመጨረሻ ጊዜ አንገትሽን ደፍተሽ ወደ ካሜራ ዞረሽ አብርሃም ላጣ ካልፈልግም በጣም ነው ካላችሁ ሄርሜላን አፍቅሯት። ለትዳር በጣም ነው የምትሆነው። ካላገባሁት እያለች እናንተ መታችሁ አግባት ካለው ፕሮሞሽን ሰራሁልሽ እንዴ? አዎ ካላገባሁት አብርሃምን እኮ እያልሽ ነው። ላካልሽው ልጁ ታስጨንቂዋለሽ። ቀለበት ካላደረግልኝ ብለሽ አስጨነቅሽው። ይህ ሁሉ ነገር ግን ሳይሳካልሽ አብርሃም ወደ ቀድሞ ሚስቱ ተመለስ። አለቀ። አንቺ በብዙ ነገር ልትይዡ ነበር ልጁን። በሽምግልና ልትይዡ ነበር፣ በቀለበት ያልሽው፣ በብዙ ነገር ያልሽው አልተሳካልሽም። ስለዚህ አብርሃም ወደ ቀድሞ ሚስቱ ካላረክልኝ ብለሽው፣ ባለፈው ደግሞ ጭራሽ ቤተሰብ ካላስተዋወቅ ካልሽው ወደ ሌላ መስመር ልታስገቢው ነበር። ስለዚህ አሁን አብርሃም ወደ ሚስቱ ተመልሷል። ስለዚህ የራስሽን ህይወት ኖሪ። ከዚህ በላይ ምንም ላወራሻል። ነገር በጣም ጨካኝ ሰው ነው አብርሃም። አሁንም ቢመጣም አሁን አይጠቅምሽም። ሪኮንሽ እስቲ አብርሃም መልሽውና በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ የራስሽ ህይወት ትኖር የሚሻልሽ እንዳደረ ተለቀሽኝ አውሪ። አብርሃም አጠገብ እንዳደርሽ። ዛሬ ፋሚሊ ዝግጅት ላይ ነኝ። ኤፍሬም እና ሄርሜላ መጥተዋል። እኛ የምንጠይቀውን ጥያቄ ትተው በራሳቸው ነው የመጡት። አብርሽና ሩታ ፍቅራቸውን እየቀጩ ነው። ታያቸው። እሱ ሚስቱንና ልጁ ጋር ነው ዘና ፈታ እያለ ነው። መቼም አታገኙም፣ ተይው፣ አይፈልግሽም እያላት ነበረ። እሷም ግን ተጤናው አይደለም፣ በጤናው ቢተወኝ ለቀው ነበር። አብርሽ ጤናው አይደለም። አብርሽ የድሮ አብርሃምን እኛ እያየነው ነው፣ የምናቅናቃለን። የድሮ አብርሃም አሁን ላይ ነው እኔ ከሩታ ጋር እያየሁት ያለሁት። የተረጋጋው፣ አስተዋዩ፣ የሚናገረውን የሚያቅ። ከሄርሜላ ጋር እኮ ብዙ መንገድ ስቷል። ጭፈራ አብርሽ ያቅ ነበር? አያቅም። ጭፈራ እኮ ቤት ነው የምታውለው። ንግግሩ ህገወጥ ነው አብርሽ። ዛሬ ላይ ግን ተረጋግቶ የራሱ ማንነቱ በቃ ድሮ የምናውቀው አብርሽን ነው እያገኘ ነው ያለ ነው። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደስ ብሎኛል። ይዞት ወጣ አብርሽ ከራሱ ተመለሰ ምናምን ብለው ታቤላ ጥፈው ሰውን በጣም አንተናስ አርገውት ነበር። ነገር ግን ፋሚሊ በእውነት ነው የምላችሁ ሰው ልጅ ማለት ነው ያወራል እንጂ አብርሽና ሩታ መቼም አይለያዩም። በጣም ስልክ የገባ ውስጥ የገባ ፍቅር ነው ያላቸው። ግን ምቀኛና ሀሲዳቸው ከቤተሰብ ሆነባቸው አሁን ላይ ማለት ነው። ብዙዬና ዲብ መተዋል እና እንበጥሰዋለን፣ ሀብሉን እንበጥሰዋለን፣ በሰኪንም ቢሆን በቢላዋም ቢሆን እያሉ ነው።
የሰው ልጅ ማለት ነው እንሱ ካልፈለገ በቀር ማንም አያገኘውም። አብርሽ ነው አሁን እያስደፈረን ሩታንም እያሰደባት ያለው እንጂ አይመለከታችሁም። አርፋችሁ ይኖራችሁን ኑሩ። ልጄና ሚስቴ ጋር ያለሁት ምን ትሉኛላችሁ ማለት ይችል ነበር። ነገር ቪዲዮ እንዲራዘምና ወጣቱ እንዲሰራ ስለሚፈልግ ብቻ አብርሽ ነው ሩታን እያሰደባት ያለው እንጂ አብርሽ መዝጋት ይችላል በአንድ ጊዜ ማለት ነው። ነገሮችን ማስቆም ይችላል። በእውነት ነው የምላችሁ። የሰው ልጅ እሳቸው ባሉበት ሳይሆን ፈጣሪ ባለው ነው የአብርሽና የሩታ ትዳር ማለት ነው። በጣም ነው የሚያስጠላው አስተሳሰባቸው፣ ምናቸው በጣም ነው የሚያስጠላው። ሲላይ ካርጉ ይሄን ቪዲዮ እስከ መጨረሻ አይታችሁ እኔ ደስተኛ ነኝ። መቼም ቢሆን አሁንም ስለ ማህተብ ላይ ያለው መስቀላቸው ጥያቄ አንስቼ ነበረ። ብዙዎቻችሁ ለሽ ብላችሁ ማለት ነው የፈለጋችሁት፣ መብታችሁ ነው። እኔን አይመለከተኝም ሃይማኖቴ ስላይደለ። ነገር ግን እንደ አብርሽና እንደ ሩታ ዛሬ ላይ እውነተኛ ህይወታቸውን አሁን ገና ለመኖር የተዘጋጁ ጀግና የለም ብዬ አስባለሁ። ሲላይ ካርጉ እኔ ዛሬ ሰርግ ላይ ነኝ። ዘና ፈታ እያልኩ ነው። ፋፊ አምሮብሻል የምትሉ ኮሜንት ጻፉልኝ ሲያበረታቱኝ። እንደማንኛውም ሰው እንደማንኛውም ዩቲዩበር እይታ ፈልጋለሁ፣ ላይክ ፈልጋለሁ፣ ኮሜንት ፈልጋለሁ። በእውነት ነው የምላችሁ። ለምን የሰው ልጅ ካልሰራን የትም መድረስ አንችልም። ላይክ ሰብስክራይብ አድርጉ። ይሄንን ቪዲዮ እስከ መጨረሻ አይታችሁ ቪዲዮ ጻፉልኝ። ያው በሄድኩበት እኔ ያው አንዳንድ ቪዲዮ ማለት እኔ እንደ ዛሬ ፋሚሊ እንደ ኤፍሬም ያስደስተኝ የለም። በደንብ አድርጎ ነው የነገራት የገባላት ማለት ነው። በደንብ አድርጎ ጀግና ነው። በነገራችን ላይ ኤፍሬም አይፈልግሽም። አብርሽ ህይወቱን መርጧል። ምን ትይናለሽ? ልቀቂን። በህይወት አጠገቡ እንዳደርሺ አጠገቤ እንዳደርሺ ከመጣሽ እኔ ነኝ ከአሁን ወደ አንቺ ጋር የምጋፈጠው ነው ያላት። አብርሽና ሩታን በአሁኑ ሰዓት አይዲያ የምሰጣቸው ለትንሽ ጊዜ ከአዲስ አበባ ቢወጡ በቃ ትንሽ ጊዜ ልጁና ሚስቱ ጋራ ቪዲዮ ትንሽ 4-5 ቪዲዮ እስከሚለቅ ድረስ ከአዲስ አበባ ወጥተው ዘና ፈታ ብለው አይምሯቸውን ቢያድሱ። ኮሜንት ለራሱ ያሳብዳል። በእውነት ነው የምላችሁ። ያኔ የሰው ልጅ ብዙ አይነት ኮሜንት ነው የምንጽፈው አይደል? ያ ኮሜንት ማንበብ ለራሱ ያሳማል። እንደ ዩቲዩበር ደግሞ ኮሜንት ሳያው ቪዲዮ አይሰሩም። ስለዚህ አብርሽና ሩታ በአሁኑ ሰዓት ቤተሰብንም ሁሉንም ትተው ትንሽ ፈታ ብለው ቢመጡ በጣም ደስ ይለኛል። እና አብርሽና ሩታ ለማንኛውም ወንድ ብሏታል። ወንድ መለያየት ከቻልሽ ሞክሪ፣ ግን አይፈልግሽም፣ ውጪ ከህይወቱ። እናንተ እንደዚህ ከመባል ሩታ ብዙ ጊዜ ተበላለ። እርግጥ ግን ሩታ ደግሞ እንደዛ ብትባል ልጁ በተያዘበት ነገር ተይዞበት ነው። ዛሬ ላይ ግን አብርሽ ማንም ሳይነካው ምንም ሳይሆን በራሱ ጊዜ ሄርሜላን የራቃት ምንም አልተደረገም። ፈልጎ ሽማግሌ ላክና ቤተሰቤን ላስተዋውቅ አለችው። አጨናነቀችው። ሚዲያ ላይ ወጣና ሽንትንሽን አለችው። በዛው ሄደ። ለሽ ነው ያለው። በቃ በእውነት ነው የምላችሁ። መቼም ቢሆን እውነተኛ ፍቅር እውነት ነው። በሀቅ ከቆማችሁ ደግሞ ታሸንፋላችሁ። ሩታ ሀብቴ አሁንም ቤተሰብን ቢዞርባት ወደንስም ቢዞርባት ምርጥ ጀግና ወደንሶች አለናት። ከጎኗ ነን። መቼም የምንቀየር ሰዎች አይደለንም። በእውነት ነው የምላችሁ። እነሱ እያሉ ግን መቼም ቢሆን ሩታ ወርቅ አትወርቅም። በእውነት ነው የምላችሁ። በጣም ጀግና ሴት ናት። በጣም ብልህ ሴት ናት። ለትዳሯ የምታደርገው ነገር በጣም ያስደስተኛል። በእውነት ነው የምላችሁ። ሰርግ ላይ ነው ብያቸዋለሁ። ሰርግ ሲፋፊ አበዛሽ ስትሉ ሴትዮ የዶክተር ትሰራለች እና እየዞርኩኝ የቀን ወጭ አለኝ ጊፍት አለኝ ማለት ነው። ለዛ እየዞርኩኝ እሷ ጋር ሰራለሁኝ። ቤቷም ደግሞ ቋሚ ስራዬ ነው። ይሄ ደግሞ ጊፍቴ ነው። ጁሙአም ሆነ በሳምንት 2 ቀን ጊፍት ስለምሰራ አሁን ያለሁት እንደዛ ነው። ለዛ ነው አንዳንድ ጊዜ እንትን እምላችሁ አሉ እየቀረ እንትን እያስተካከሉ ነውና ማለት ነው። ለዛ ነው እንደምታዩት ታሳያችኋለሁ። በጣም የሚያምር ዲኮር ነው የሰራ ነው። አምሮ በጣም ነው የሚያምረው። በእውነት ነው የምላችሁ። ሻይና ቡና በጣም ያምራል እና ለዛ ነው ይዤ መቀረጽላችሁና እንትን ያላችሁና
ዛሬ ኤፍሬም ምስምሷን የነገራት እንደ ኤፍሬም ያስደሰተኝ የለም። እንደ አይነት ወንድም ሺህ ይወለድላችሁ። በእውነት ነው የምላችሁ። ኤፍሬም በነገራችን ላይ ባመነበት ነገር ወደ ኋላ አይልም። በጣም ጀግና ነው። ንግግሩ ወንድሙ እንደሱ ቢሆን ማን ባከበረው፣ ራሱን ባስከበረ። እንደ አብርሽ እኮ ራሱን የሚያስንቀው ራሱ ነው። አሁንም ለሰው ብሎ ነው እንደዚህ ይሄ ሁሉ ሲንጫጫ። አብርሽ በነገራችን ላይ ሚዲያ ሲንጫጫ ደስ ይላቸዋል። አብርሽ እና ሩታ አንድ አይነት አስተሳሰብ ያላቸው፣ በእነሱ አይዲያ ቢንጫጩ በጣም ደስ ይላቸዋል። በእውነት ነው የምላቸው በጣም እና ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ እንግዲህ ሙሽራ ቤት ነው ያለሁት። በእውነት ነው የምላችሁ። ቆይ ላሳያችሁ። ዲኮር ምናምን ይሄን ይመስላል። ላይክ ሰብስክራይብ አድርጉ ፋሚሊ። በጣም ነው የምወዳችሁ። እየቀለድኩ አይደለም። ያለሁበት ቦታ ዲኮር የሚሰራበት ቦታ ነው። አንዷ መዳም ገባች መገነኔ እና ላይክ እያረጋችሁ ፋሚሊ እና ኮሜንት እየጻፋችሁ እንደኔ ደስ ያላችሁ ማለት ነው። አብርሽና ሩታ ወሰደው ከራሱ ሆነ። አብርሽ እኮ ወደ ሄርሜላ ከሄደ አይመለስም እያላችሁ ተጨናነቃችሁ። እኔ መቼም ጨንቆኛ ያቅም አብርሽና ሩታ ወደተኛ ፍቅር ላይ ስለሆኑ መቼም አልጨናነቅም። መቼም ቦታ አልሰጥም ለጥላት ማለት ነው። ወደዳችሁም ጠላችሁም እስኪ ላይክ አድርጉ። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቲ። ኤፍሬም በጣም ነው የተደሰኩት በኤፍሬም። እኔ በእውነት ነው የምላችሁ። ወንድም ማለት እንደዚህ ነው። በማይረባ ህይወት ውስጥ የሚኖር ወንድሙ ጥሩ ህይወቱ ጀግና ናት አለ ሩታ። ሩታ ሀብቴ ለትዳሯም ሆነ ለባሏ ምርጥ ሴት ናት አላት። ራስሽን ሁኒ፣ በራስሽ ኮንፊደንስ ተንቀሳቀሽ። እንደ ሩታ አይነት ምርጥ ሴት የለም። ጀግና ናት። ቤቷንና ትዳሯን ማክበር ትፈልጋለች። እባክሽ ራስሽን ሁኒ ያላት። እውነት ነው የምላችሁ። ላይክ ሰብስክራይብ፣ ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። ወዳቸዋለሁ ምርጦቼ፣ የኔ ልዩ ፋሚሊዎቼ። በእውነት ነው የምላችሁ። እኔ በጣም ነው የምወዳችሁ፣ በጣም የማከብራችሁ። ቀን ባለቀኩት ቪዲዮ ያስቀየምኳችሁ ካለ ይቅርታ። እኔ አሁንም በማንኛውም ሃይማኖትም ሆነ በዘር በፖለቲካ አንተዋወቅም። የአብርሽ ወደንሶች ግሪስ ፋሚሊ በማንነታችን ብቻ በኢትዮጵያነታችን ብቻ ተዋውቀን ዛሬ ላይ እንደዚህ መስዋዕት ለሰው የምንከፍለው ለዛ ብቻ ነው ማለት ነው። በጣም ነው የምወዳችሁ፣ በእውነት ነው የምላችሁ። ሰርግላ ነው ያለሁት። በእውነት ነው የምላችሁ። አሁን ዋይፋይ አርጌ እስኪ አንድ ቪዲዮ በኤፍሬም ልስራ ብዬ ነው። እንግዲህ ዲብና ያችም ጋለሞታ ሴት ባል የላትም። በነገራችን ላይ ብዙዬ ባል ቢኖራት ስነ ስርዓት ያስይዛት ነበር። በእውነት ነው የምላችሁ። እየፈገላች ነው እንበጥሰዋለን ሀብሉን እያለች እምነት የሌላት ማለት በእምነት የምትቀልድ። ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቲ። በጣም ነው የምወዳችሁ፣ በጣም ማከብራችሁ ውዶቼ። እንደምታወቅ እንግዲህ ፈታ እያልኩ ነው። ለማንኛውም ፋፊ የሩታ ወግ ፋሚሊ ማለት የሩታ እህት እናት በሉኝ። እኔ ሩታዬ ማለት ፋፊ ማለት ናት። ጀግና ነኝ። ለብዙ ነገሮች ይጋፈጣለሁ። አሁን አረብ ተቀምጦ መቀረጽ ማለት ለእኔ ጀግንነት ነው። በእውነት ነው የምላችሁ። በኮንፊደንስ ነው የምቀርጸው። ምንም አይመስለኝም። ምንም ያው ቤታቸው ሳይሆን የስራሃ ምናምን አለ አይደለ እንደምታዩት